ሰላም ጤና ይስጥልን እንዴት ናችሁ? ውድ የአሬክስ መስፍን ዩቲዩብ ተከታታዮች እንግዲህ ዛሬ ከላይሰንሸር ኤግዛም እንዲሁም ደግሞ ከኤግዚት ኤግዛም ውስጥ የተወሰኑ ጥያቄዎችን ሚክስ አፕ አድርጌ ሪል የሆኑ ጥያቄዎችን አምጥቼላቸዋለሁ። እንግዲህ ይሄ ጥያቄው ምን ይመስላል የሚለውን ከዚህ ላይ ተረድታችሁ ለእናንተ ጥሩ ግብአት እንዲሆናችሁ ለማንበብም በዛውም ራሳችሁን ስታዘጋጁ ከዚህ አንጻር እንድታዘጋጁ ከሚል አንጻር ነው እና አንድ ነገር ማለት የምፈልገው በእርግጥ አሁን በዩቲዩብ ላይ በምትከታተሉበት ሰዓት የቴሌግራም ቻናል ላይ ያለ የፈለጋችሁት ሪሶርስ አሬክስ መስፍን ቡክሼልፍ ሚል የፈለጋችሁት ሪሶርስ ማግኘት ትችላላችሁ። እንዲሁም ደግሞ አንዳንድ ጥያቄዎችን በፖል መልክ የተዘጋጁ አሉ። እነሱም በአሬክስ መስፍን ኦፊሻል ቴሌግራም ቻናል ላይ ማግኘት ትችላላችሁ። እዛ ላይ የገባችሁ የፈለጋችሁትን ነገር ማቴሪያልም በምትፈልጉበት ሰዓት ጥያቄዎችን ብትፈልጉ ኢቭን ኢፍ እነዚህ ኢንተርናል ሜዲሲን ሃሪሰን የሚባሉ መጽሐፎች ራሱ አሉ። ከዛ ውስጥ በደንብ ጆይን አድርጋችሁ ማየት ትችላላችሁ፣ መከታተል ትችላላችሁ ማለት እፈልጋለሁ። እንግዲህ በሚቀጥለው ላይ እንግዲህ ዋናው ዓላማችን እንግዲህ የፋርማሲ ተማሪ ኦቨርኦል የጤና ባለሙያ ለየት ባለ መንገድ ራሱን አዘጋጅቶ ሙሉ ኮንፊደንስ ኖሮት ኢንተርናሽናሊ አክሰፕትድ እንዲኖረው ለማድረግ ያህል ነውና ይህንን ይመስላል። ጆይን አድርጋችሁ እስከ መጨረሻው ድረስ ተከታተሉ። ሌላው ደግሞ እንግዲህ የኦንላይን ቲዩቶሪያል ተከታታዮች ደግሞ ነገ ህዳር 1 ቀን እንጀምራለን ማለት ነው። ከወዲሁ እንግዲህ ዝግጅታችሁ እንድታጠናቀቁ ማለት ትፈልጋለሁ። ወደ ዛሬ ጥያቄ እንግባ እስኪ። የመጀመሪያው ጥያቄ ምንድን ነው የሚለው ስንል እንግዲህ ጥያቄ ቁጥር 1 ምንድን ነው የሚለው የፋርማሲካል ፋክቶሪ ማኑፋክቸር ኒው drug substance in tablet form ይላል። The drug substance prone to decomposition by moisture and light. After manufacturing, the pharmacy select sealed product in appropriate primary container for marketing. What is the most appropriate primary packaging material that pharmacy should use? እዚህ ላይ መረዳት ያለባችሁ አንድ ስለ ፓኬጂንግ ማቴሪያል ነው። ይሄ ፓኬጂንግ ማቴሪያል እንግዲህ ፕራይመሪ ፓኬጂንግ ማቴሪያል ብለን የምንጠራው አለ። ሰከንደሪ ፓኬጂንግ ማቴሪያል፣ ተርሸሪ ፓኬጂንግ ማቴሪያል። ፕራይመሪ ብለን የምንጠራው ዳይሬክትሊ ኮንታክት ዊዝ ፕሮዳክት ነው። ሁለተኛው ደግሞ ከፕሮዳክት ዳይሬክት ከፕራይመሪ ጋር ኮንታክት የሚያደርግ፣ ተርሸሪ ደግሞ ከትርሸሪ ላይ ማድረግ ነው። ለምሳሌ ቦትሎችን፣ ቪያሎችን፣ አምፒሎችን ብንወስድ ፕራይመሪ ፓኬጂንግ ማቴሪያል ይባላሉ። የቦትሎች ካርቶኖች ደግሞ ሰከንደሪ ይባላሉ። ኦቨርኦል እንግዲህ ካርቶኑን ደግሞ ለምሳሌ አሽጉ ያሉ እነዚህ ፕላስቲኮች ሊሆኑ ይችላሉ፣ እነዚህ ቦርዶች ሊሆኑ ይችላሉ፣ እነዛ ደግሞ ፓሌቶች ሊሆኑ ይችላሉ። እነሱ ደግሞ ተርሸሪ ፓኬጂንግ ማቴሪያል ተብለው ይጠራሉ ነው። እዚህ ወደ ዋናው ጭብጥ ስንመጣ እንግዲህ ታብሌት ነው ፎርሙ፣ ልብ በሉ። ስለዚህ ይህን ታብሌት እንግዲህ ለማዘጋጀትም ይሁን ተዘጋጀም ይሁን በየትኛውም አንግል ውሰዱት ሞይስቸር እና ላይትን ሴንሲቲቭ እንዳይሆን ተደርጎ ሊዘጋጅ የሚችለው ወይም ታብሌት በየትኛው ውስጥ እንጠቀማለን ነው። ሰዓት ስለማይኖርን ቶሎ ቶሎ መሄድ እሞክራለሁ። ብሊስተር ዊዝ ዴስኬት ፓኬት ነው። ብሊስተር ዊዝ ዴስኬት ፓኬት እንግዲህ ብሊስተር በእርግጥ ሞይስቸሮችን የመከላከል አቅም አለው፣ ግን ላይቶቹን አስማች አስ ፖሲብል ብዙም አክሰፕትን አይደለም የመከላከል አቅሙ። ኦፓኪው ግላስ ቦትል ዊዛውት ዴስኬት ነው። እንግዲህ ዴስኬት ፓኬት ደግሞ በጣም ወሳኝነት አለው። ዴስኬት ፓኬት ብለን የምንጠራው ዋናው ስራው ምንድን እነዚህ ሲሊካ ጄል ብለን የምንጠራው ውንትኖችን እነዚህ ሞይስቸር የሆኑ ኮንተንቶቹ ወደ ራሱ አብዞርብ በማድረግ የሚከላከልልን ነው። ሲ ላይ ደግሞ ታይት ፕላስቲክ ኮንቴነር ዊዛውት ነው የሚለው። ፕላስቲክ ኮንቴነር ቢሆንም ችግር የለውም፣ ነገር ግን ዴስኬት ዊዛውት ስለሚል ይሄኛው ይከለክለናል ማለት ነው። ዲ ደግሞ አምበርገር ከለር ኮንቴነር ዊዝ ዴስኬት ነው። ስለዚህ ሞር የሚሻለው ይሄ ነው። በእርግጥ ይሄንን ስንል እኛ ሀገር እነዚህን ነገሮች በብዛት ላናይ እንችላለን። ውጭ ላይ ግን በተለይም የዩኤስቢ ፋርማኮፒያ ላይ በብዛት ሪከመንድ የሚያደርገው ይሄንን ነው። እስኪ መልሳችን መልሳችን ዲ ነው የሚለው። ዲ ማን ነው የሚለው? አምበር ከለር ኮንቴነር። ለምን እሱን መረጥ? ቱ ፕሮቴክት አጌንስት ሞይስቸርን አንድ ዴስኬት ፓኬትስ ኒድድ ኤንድ ቱ ፕሮቴክት አጌንስት ላይት እና አምበር
colored mental which absorb light is the most effective choice ነው ብሎናል። when come to question number 2 ስንመጣ ደግሞ እንግዲህ የሁለተኛው ጥያቄ the prescription orders the pharmacy to prepare suitable semi-solid አለ። suitable semi-solid dosage form for patient having highly secretive wound አለ እንዲሁም ደግሞ inflammation at hairy skin part of his leg ነው። ሶ እነዚህ semi-solid preparationዎቹን ስናስብ ይሄ highly secretive wound መኖሩና ሄሪ ስኪኑ ላይ ደግሞ ኢንፍላሜሽን መኖሩን ታሳቢ ማድረግ አለብን ነው በቃ ጥያቄው። ሶ ለዚህኛው የትኛው ነው ጥሩ ዶዜጅ ፎርም እያለን ነው? ኤ ፔስት ይላል፣ ቢ ክሬም ይላል፣ ሲ ኦይንትመንት ይላል፣ ዲ ደግሞ ፕላስተር ብሎ አስቀምጦልናል ማለት ነው። ስለዚህ ሪላቲቭሊ እንግዲህ ከነዚህ አንፃር አሁን ፔስትን ስና ሃይ አማውንት ኦፍ ፔስት ሃይ አማውንት ኦፍ ፓውደር ነው ያለው በፔስት ውስጥ ማለት ነው። ክሬም ደግሞ ሌስ ናት፣ ነገር ግን እነዚህ ሃይሊ ሴክሬቲቭ ወንዶች ላይ በጣም ኢፌክቲቭ ተብለው ነው። ኦይንትመንት ሪላቲቭ ቱ ፔስት እንግዲህ እንትን ያለ የተሻለ ነው፣ ግን ክሬም አማራጭ አለን እዚህ ጋር። ፕላስተር ግን በእነዚህ ውስጥ ብዙም እንትን ሮል ላይ ይጫወት ይችላል። ሶ መልሳችን የትኛው ነው የሚሆነው? ቢ ነው የሚለው። ቢ ማን ነው? ክሬም መሆን አለበት። ክሬም ለምን ስንል ክሬም አር ኦይል ኢን ወተር ወይም ደግሞ ወተር ኢን ኦይል ነው። ኢመልሽን ዛት አር ኢዚሊ ስፕሪድ ነው። በቀላሉ መሰራጨት በቀላሉ የተፈለገ ቦታ መሄድ ይችላል። እንደገና ደግሞ ወሸብል ነው። ሶ ኢምፖርታንት ፎር ሃይሊ ሰክሬቲቭ እና ዊፒክ ውንድ ላይ በጣም ጠቃሚ እንትን አለው ነው። ኤንድ ጀነራሊ ነን ኦክሉሲቭ ነው። ነን ኦክሉሲቭ እንግዲህ ኦክሉሲቭ ኔቸር አለ ማለት ተጣብቆ ለረጅም ጊዜ መቆየት። ሜኪንግ ዘም ሲውተብል ፎር ሃይ ሪስክ and providing cooling effect ነው። good for inflammation ላይ እንግዲህ በተለይ cooling effect ስላለ inflammatory ትሪት በማድረግ በጣም effective ነን ኦክሉሲቭ መሆኑ ደግሞ ለሄሪ ስኪን ደግሞ በጣም ተመራጭ ያደርገዋል። ነገር ግን ክሬም ባይኖር ኖሮ ካሉት አማራጮች ውስጥ ኦይንትመንት ነበር የሚሆነው። question number 3 a pharmaceutical factory manufactured a batch of miconazole nitrate cream 2% ይላል። The product is waiting for specific in quality control test result. What should the manufacturer pharmacy do until requested tests are completed? A. Filling stage, B. Storing stage, C. Sterilizing stage, D. Packaging stage. እዚህ ጋር ማሰብ ያለባችሁ ኦልሞስት ባች ነው፣ ስለ ባች ነው እያወራ ያለው ያውም ስለ ማይኮናዞል ናይትሬት ክሬም። ስለዚህ ተዘጋጅቷል፣ አልቋል። የኳሊቲ ኮንትሮል ቴስት ሪዛልት እየጠበቀ ነው ያለው። ይሄ ደግሞ እንደዚህ አይነት ስቴጅ ውስጥ ከገባ ደግሞ የሚያሳየው ኦልሬዲ እነዚህ ፊሊንግ ብለን የምንጠራቸው ስቴሪላይዚንግ፣ ፓኬጂንግ የሚባሉ ፕሮሰሶችን ጨርሰዋል። ስለዚህ ስቶሪንግ ነው ሊሆን የሚችለው። ለምን ስንል አፍተር ማኑፋክቸር በት ቢፎር ፋይናል ኳሊቲ ሪሊዝ ፋርማሲካል ፕሮዳክት መስት ቢ ሄልድ ኢን ኮንትሮል ኤሪያ this is known as storing ወይም ደግሞ quarantine stage ይባላል። the bulk until or required quality test confirm its quality and approval it release for next steps ማለት ዘን ፊሊንግ እና ፓኬጂንግ ሊሆን ይችላሉ ማለት ነው። ሌላዋ ደግሞ question number 4 ናት። አራተኛዋ ጥያቄ acetyl choline chloride is a powder for intraocular injection is packed with multiple dose container ይላል። multiple dose container and dispensed with solvent for reconstitution. Which is the most appropriate container pharmacy should use for this product? A. vial, B. ampule, C. canister, D. prefilled syringe. So multiple dose container ነው ሊሆን የሚችለው ነው ያለን። ስለዚህ መልቲፕል ዶዝ ኮንቴነር አፍተር ዛ ሪኮንስቲቱሽን ይሰራል ነው የሚለን። ሶ ይሄ አይሆንም፣ አምፒውል አይሆንም፣ መልቲፕል ዶዝ ኮንቴነር አይደለም፣ ካኒስተርም አይሆንም። እነዚህ በጣሳ መልክ እንደዚህ ወተት እንትን ምናሽ ፕሪፊልድ ስሪንጅም አይሆንም። ስለዚህ መልሱ የሚሆነው ኤ ነው፣ ምንም ጥያቄ የሌለው ይሄው ኤ። ቪያሊስ ኢን ስሞል ነው፣ ቲፒካሊ ግላስ ቦትል ሲልድ ዊዝ a rubber stopper that can be penetrate multiple times with a needle. So it's designed for multiple dose
product after reconstitution. So an ampule ግን for a single dose ብቻ ነው የሚሆነው። Question number 5. A warehouse for personnel is assigned to manage proper storage for biological product. ልብ በሉ biological product ነው ያለው እንግዲህ to maintain shelf life of the product ነው። So what is the most appropriate handling condition for this product? ስለዚህ እያንዳንዱን ጥያቄ በማናነብበት ሰዓት እየተፈተን ስንሄድ ማሰብ ያለብን ትኩረታችንን ሰብስበን ጥያቄው ላይ ነው። ስለዚህ ይሄ ጥያቄ ምንም ነገር የለውም የትኛው ነው ፕሮፐር ስቶሬጅ ባዮሎጂካል ፕሮዳክት መሆን ያለበት ነው እያለን ነው። ኤ ስቶሪንግ ዘ ፕሮዳክት ዊዝ አዘር ፕሮዳክት ኢን ኮልድ ቼን ከሌሎቹ ጋር አንድ ላይ ሚክስ አድርገን እናስቀምጣለን ነው። ቢ ሪፕሌስ ኤክስፓየርድ ፕሮዳክት አት ዋን ኮምፓርትመንት ኦፍ ዘ ኮልድ ቼን ይላል። ኤክስፓየርድ ሲ ፕሌሲንግ ዘ ፕሮዳክት ኒር ቱ ዘ ኩሊንግ ፕሌት ኦፍ ዘ ኮልድ ቼን ይላል። ዲ አሎዊንግ ሰፊሽንት ስፔስ ኢን ኮልድ ቼን ፎር ኤር ሰርኩሌት። ይሄ ነው የሚሆነው እሳችን አሎዊንግ ሰፊሽንት ስፔስ ነው ምን ውስጥ ኢን ኮልድ ቼን ለምን ባዮሎጂካል ፕሮዳክት ስለሆነ እነዛ ደግሞ በቀላሉ ኤር ያስፈልጋቸዋል። መልሳችን ዲ ይሄው ፕሮፐር ስቶሬጅ ፎር ቴምፕሬቸር ሴንሲቲቭ ባዮሎጂካል ፕሮዳክት ሪኳየር ሰፊሽንት ኤር ሰርኩሌሽን ያስፈልጋል። ይሄ ደግሞ to ensure uniform temperature throughout the storage unit and prevent hot spots እና or freezing near to cooling effecቶችን ለማጥፋት ይላል። Question number 6. A nurse required ipratropium እንግዲህ ቲዮትሮፒየም እና ኢፕራትሮፒየም አንቲኮሊነርጂክ ናቸው። ስለዚህ አንቲኮሊነርጂክ ለአስማቲክ ትሪትመንት የምንጠቀማቸው ናቸው። ሶ በተለይ ኢፕራትሮፒየም እንግዲህ ሾርት አክቲንግ ናት። ሾርት ቲዮትሮፒየም ብለን እንደምንጠራው ደግሞ ሎንግ አክቲንግ ነው። ጊቭ ሆም ኬር ፎር ሄር ፔሸንት ፋርማሲ አድቫይዘር ነርስ ኦን ዘ ሪኳየርመንት ስፔሻል ስቶሬጅ ኮንዲሽን አለ። ስለዚህ ይሄ ደግሞ ኢፕራትሮም ፕሬሸራይዝድ ነው። ስለዚህ ኤሮዞል ፎርም ነው። ትልቅ ምክር ያስፈልጋል፣ ጥንቃቄ ያስፈልጋል። ዋት ኢዝ ዘ ሞስት አፕሮፕሪየት ስቶሬጅ ኮንዲሽን ፋርማሲ ሹድ ሪከመንድ? ኤ ኪፕ ኢት አዌይ ፍሮም ኤክሰስ ሂት በጣም ሙቀት እስካለበት አካባቢ ማራቅ እንዳለብን ነው እየነገራት ያለው። ቢ ደግሞ ፕሌስ አት ፍሪዚንግ ቴምፕሬቸር ፍሪዝ ውስጥ አድርጉ። ሲ ፑት ኢን ኤሪያ ዊዝ አክሰስ ቱ ላይት ያለበት አካባቢ ያስቀምጡ። ስቶር ኤሪያ ዊዝ ኤክሰስ ሂሚዲቲ ላለበት ቦታ ይላል። ስለዚህ መልሱ የሚሆነው ፕሬሸራይዝድ የሚሆኑ እነዚህ ሜርኩሪ ኮንተንት ያለባቸው ሜዲካል ኢኩዊፕመንቶች ይሆኑ በጣም ጥንቃቄ ስለሚያስፈልግ በተለይ እነዚህ ፕሬሸራይዝድ የሆኑና ሜርኩሪ ኮንተንት ያለባቸው ነገሮች ሙሉ በሙሉ ከሂት ጋራ ጠላት ናቸው። አንሰር ይሄ ነው የሚለው። ሶ ኤሮዛል ፕሮዳክት አር ፕሬሸራይዝድ ኮንቴነር ነው። ሶ ኤክስፖዝድ ቱ ኤክሰስ ሂት ኤግዛምፕል አባቭ 120 Fahrenheit or 49 degrees Celsius can cause container to burst due to increase internal pressure making heat protection essential ያስፈልጋል። ስለዚህ በቀላሉ የመፈንዳት አቅም ይኖረዋል፣ ጉዳት ይኖረዋል። ስለዚህ ይሄ ነገር ደግሞ አይመከርም እያልን ያለው እንግዲህ እኛ እስኪ እያወራን ያለነውና ስለ ኢፕራትሮፒየም ነው እና እነ ኢፕራትሮፒየም እንግዲህ ጀስት አስሚያው ከዚህ በፊት ስላየነው ብዙ የምናወራው ነገር የለም። ለምሳሌ ስቴፖች ስቴፕ 1 ብለን ሳባ ፕሪፈር እንደሆኑ እዚህ ማወቅ ትችላላችሁ። እነ ኢፕራትሮፒየሞችን በነገራችን ላይ አንቲኮሊነርጂኮችም ይመከራሉ። ማይልድ ላይ ደግሞ ሎዶዝ ኔር ኮርቲኮስቴሮይዶች ወይም ደግሞ እነዚህ ክሮማይል ማሳይል ስታቢላይዘር ሊኮትሬንስ ብለን የምንጠራቸው እንደገና ሎዶዝ ኔር ኮርቲኮስቴሮይድ ላባ ስቴፕ 3 ላይ ወይም ደግሞ ሚዲየም ዶዝ ኔር ኮርቲኮስቴሮይድ ስቴፕ 4 ላይ ደግሞ ሚዲየም ዶዝ ኔር ኮርቲኮስቴሮይድ ፕላስ ላባ ሎንግ አክቲንግ ቤታ አጎኒስት ማለት ነው። ፕሪፈርድ ለምሳሌ ስቴፕ 5 እንግዲህ ሃይ ዶዝ ኢኔል ኮርቲኮስቴሮይድ ፕላስ ላባ። ስቴፕ 6 ላይ ደግሞ ስትመጡ እንግዲህ ሃይ ዶዝ ኢኔል ኮርቲኮስቴሮይድ ፕላስ ላባ ነው። ሶ እዚህ ጋር ኢንተርሚተንት የምትባለው እቺ ናት። እዚህ ላይ ይሄ ማይልድ ፐርሲስተንስ፣ ሞደሬት ፐርሲስተንስ፣ ሲቨር ፐርሲስተንስ ኦልሞስት የም ሲቨር ፐርሲስተንስ ነው። ሲቨር ፐርሲስተንስ ስር ነው ያሉት ማለት ነው። ይሄን ኮንሲደር እንድታረጉልኝ ነው ማፈልገው ማለት ነው።
Question number 7. A product with label of for research purpose only ይላል is being classified by pharmaceutical based on controlled substance act. What is the most likely substance pharmacy observed this case ነው። ስለዚህ for research purpose only የሚል ከሆነ ለሪሰርች እና ለዴቨሎፕመንት ነው ማለት ነው። ይሄ ማለት ነው እሱ እንግዲህ ኮንትሮልድ ሰብስታንስ ነው። የትኛው ነው ነው? ኤ ሄሮይን፣ ቢ ዲያዜፓም፣ ሲ ኮዴን፣ ዲ ሞርፊን ነው። ስለዚህ ይሄ ማለት አጠር ስናደርገው የትኛው ነው ከረንትሊ በማርኬት ላይ የሌለው የትኛው ነው ለሕክምና ፐርፐዝ እያልተጠቀምን ያለ ነው የሚለው እንግዲህ ስታስቡት ሄሮይን ነው። አንሰር ሄሮይን ነው። ሄሮይን ሎንግ ዊዝ ሰብስታንስ ላይክ ላይሰርጂክስ ዳይታይል ሲቲ ብለን የምንጠራው ኤንድ ማሪዩና ቲፒካሊ ክላሲፋይድ ስኬጁል 1 ነው። ሶ ኮንትሮል ሰብስታንስ ማይነሪ ሲስተም ዚስ አር ድረግ ዊዝ ሃይ ፖቴንሻል ፎር አቢዩስ እና ኖ ከረንሲ አክሰፕትን ሜዲሲናል ዩዝ ማለት ነው። ሶ ይሄ ለሪሰርች ፐርፐስ ብቻ ነው የሚያገለግለው። ለምሳሌ ስኬጁሎችን ማወቅ ከፈለጋችሁ ስኬጁል 1 አለ፣ ስኬጁል 2፣ ስኬጁል 3፣ ስኬጁል 4 እና ስኬጁል 5 ብለን የምንጠራው አለ። ስኬጁል 1 ላይ እንግዲህ ኤልሲዲ እና እነ ሄሮይን ናቸው። ስኬጁል 2 ደግሞ እነ ሞርፊን፣ ኮዴን ወይም ደግሞ ናርኮቲኮች አብዛኞቹ ስኬጁል 2 ላይ ነው የምንገኘው። ስኬጁል 3 ላይ ያሉ ነገር ግን ስኬጁል 3 4 እያለ የምንሄደው ሳይኮትሮፒኮች የምናገኛቸው ናቸው። Question number 8. A junior pharmacy needs to estimate the total quantity and the cost of commodity necessary for new health center. አዲስ health center ነው መክፈት የፈለገው። What is the most appropriate data to be taken from the first health center for quantification ይላል። ሶ እንግዲህ ኳንቲፊኬሽን ሜተድ ሲታሰቡ አራት አይነት ኳንቲፊኬሽን ሜተድ አለ። ኮንሰፕሽን ሜተድ አለ፣ ሞርቢዲቲ ሜተድ አለ፣ ይሄ ሁለተኛ ብለን የምንጠራው። ሶስተኛው ደግሞ ሰርቪስ ሌብል ብለን የምንጠራው አለ፣ ፕሮክሲ ኮንሰፕሽንስ ብለን የምንጠራቸው አሉ ማለት ነው። ሶ ኮንሰፕሽን ሜተድ እንግዲህ ከዩቲሊቲ ጋር ያለውን ነገር ነው። ኮንሰፕሽናችን ላይ ዲፔንድ ሆነ ኳንቲፋይ ልናረጋቸው የምንችል ሲሆነ ኮንሰፕሽን ዳታ እንለዋለን። ሰርቪስ ብለን የምንጠራው ደግሞ እንግዲህ ከሰርቪስ ኤክስፕሎሬት የምናደርገውን አዲስ ሄልት ሴንተር ካለ ከነባር ከሌላ ሄልት ሴንተር ጋር ተመሳሳይ ያለው እሱ ላይ ዲፔንድ ሆነን ኤክስፕሎሬት የምናደርግ ከሆነ ሰርቪስ ሌቭል ነው። ሞርቢዲቲ ዳታ ብለን የምንጠራው ሞርቢዲቲ ደግሞ ከኬዝ ጋራ ኬዝ ስንል ከህመም ሃይፐርቴንሲቭ፣ ዲኤም፣ አስማቲክ ፔሸንቶች እያለ እየለያየ በእነሱ ላይ ዲፔንድ ሆነ የምንገዛ ከሆነ እንግዲህ ሞርቢዲቲ ዳታ ነው ማለት ነው። ሶ ይሄ ግን የሄልት ሴንተር ስለሆነ የሚያወራው ስለዚህ ሄልት ሴንተር እንግዲህ ይሄ ከሌላ የተጠቀመ ስለሆነ ሰርቪስ ነው የሚሆነው። ምንም እንትን የለው። አንሰር ቢ ነው። ምክንያቱም ኒው ሄልት ሴንተር ዜር ኢዝ ኖ ሂስቶሪካል ኮንሰፕሽን የለውም፣ ኖ ሞርቢዲቲ ዳታ የለውም። ሰርቪስ ዳታ ኤክስፔክት ነምበር ኦፍ ፔሸንት ኦር ሰርቪስ ቱ ቢ ፕሮቫይድ ኢሹድ ቱ ኢስቲሜት ዘ ዲማንድ ሜዲሲን ዩዚንግ ሰርቪስ ቤስድ ሜተድ ነው ማለት ነው። Question number 9. A pharmacist needs to quantify an amount of pharmaceutical for next budget year ይላል። The hospital has complete record of purchase and the utilization now of pharmaceutical. There was also relative uninterrupted supply trend. What is the most appropriate quantification method ነው? So utilization ስለሆነ ከዚህ በፊት የተጠቀሙት ጋራ ስለሚያዝ ኤ ፕሮክሲ ይላል፣ ቢ ኮንሰፕሽን ይላል፣ ሲ ሞርቢዲቲ ይላል፣ ዲ ሰርቪስ ይላል። ምንም ጥርጥር የለው ኮንሰፕሽን ነው ቢ ማለት ነው። ምክንያቱም ሜተር ዩዝ ሞስት አኩሬት ኳንቲፊኬሽን ሜተር ዊዝ ሪላየብል ሂስቶሪካል ኮንሰፕሽን ወይ ዩቲላይዜሽን ዳታ እንዲሁም ደግሞ አንኢንተራፕት ሰፕላይ ሂስትሪ አር አቬለብል ስለሆነ ይሄ ቤስት ፕሬዲክት የምናደርግበት እንግዲህ ኮንሰፕሽን ነው። ኩዌሽን ነምበር 10 ኢትዮጵያን ፋርማሲካል ሰፕላይ ኤጀንሲ ስቶክ አውት ኦፍ ኢንሱሊን አለ። ዘ ኤጀንሲ ዲሳይድ ቱ ፕሮኪር 50,000 insulin vial to be distributed to health facility to cover demand until the order drug is shipped እስኪመጣ ድረስ። The agency selected one of local pharmaceutical company to supply medication. What is the method procurement to did IPSA used to acquire medication ነው? Direct, competitive, open, close። ስለዚህ ኦፕን ቴንደር ብለን የምንጠራው ሙሉ ጨረታ ክፍት የምናደርግ ነው። ስለዚህ ይሄንን ኢምፕሊመንት አላደረጉም። ምክንያቱም ኦልሬዲ እንግዲህ እነሱ ገዝተዋል ማለት እንችላለን። ከገዙ በኋላ ግን ፕሪኳሊፋይድ ካደረጓቸው ሰሌክትድ ካደረጓቸው ውስጥ ግን አንዱን መርጧል ነው። ስለዚህ ይሄ ክሎዝድ ወይም ደግሞ ፕሪኳሊፋይድ ስቴጅ አድርገዋል። ከዛ ቀጥሎ ምንድን ነው የሚጠቀሙት ነው። ስለዚህ ኮምፒቲቲቭ ኔጎሽዬሽን ሜተድ ነው። ምክንያቱም ዳይሬክት መጠቀም አይችሉም ኦልሬዲ ሰሌክትድ ስለተደረገ ማለት ነው። ሶ ዘ አንሰር ኢዝ ቢ ነው። ሲቹዌሽን ስቶክ አውት ሪኳየሪንግ አርጀንት ፕሮኪውመንት ፍሮም ስሞል
pre-selected group of local supply to meet the immediate demand, the competitive negotiation methods or restrict tender typically used to explain the process while until obtaining competitive bid ማለት ነው። Question 1.1 A private pharmacy owner applied to the Drug Regulatory Authority to open pharmacy on 4th floor of apartment. The owner has fulfilled the rest of requirement. However, the request could not get acceptance. What is the most likely violated ethical principle which result? ልብ በሉ ይሄ ፕራይቬት ፋርማሲ ነው። የፕራይቬት ፋርማሲ መክፈት ፈልጓል። ታዲያ ይሄን ፕራይቬት ፋርማሲ መክፈት የፈለገው 4ኛ ፍሎር ላይ ነው። ይሄ ሁሉ ነገር እንግዲህ አሟልቶ ነገር ግን እሱ ማሳየት መክፈት የፈለገው 4ኛ ደረጃ ላይ ነው። ስለዚህ ይሄ በመንግስት ተቀባይነት አላገኘም የሱ ሐሳብ። ይሄ ሰውዬ የትኛውን ኢቲካል ፕሪንሲፕል ነው የጣሰው የሚለውን መልሱን ለእናንተ ተውላችኋል። ኤ ጀስቲስ፣ ቢ ነን ቤኔፊሰንስ፣ ሲ አውቶኖሚ፣ ዲ ቤኔፊሰንስ። እስኪ መልሳችሁን እናንተ በኮሜንት ማስቀመጫ ላይ አስቀምጡ። ትክክል ከሆናችሁ ላይክ ሰጣችኋለሁ፣ ትክክል ካልሆናችሁ ዝም እላችኋለሁ። መልሳችሁን አስቀምጡ እስኪ አንዳንዴ እናንተ ማለት ነው። ኤኒዌይ እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ። መልካም የጥናት ጊዜ ይሁንላችሁ ማለት ፈልጋለሁ። ይቆየን።